ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬ የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን ደግሞ አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ እግዚአብሔር አምላካችንና አባታችን ሆይ ስለዚህ ጊዜና ሰዓት ሁሉ ስለ ምሕረትህና ቸርነትህ በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር ሆይ ሌሊትንም ቀኑንም ሁሉ ከክፉ ጠብቀ በዚህ ማለዳ ደግሞ ስላደረስከን፣ በዚህ ማለዳ ደግሞ እግዚአብሔር ሆይ በዕድሜ ላይ ዕድሜ ስለጨመርክልን በኢየሱስ ክርስቶስ ስም እናመሰግናለን። ቸርነትህና ምሕረትህ ለዘላለም ስለሆነ ክብር ምስጋና አንተ ይሁን። በነገር ሁሉ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ስለሰጠን ሰላም፣ ስለሰጠን ጤንነት፣ ስለባረከን፣ መልካምነትህን ስላሳየን በክርስቶስ ኢየሱስ ስም እናመሰግናለን። እነሆ ደግሞ በዚህ ማለዳ እግዚአብሔር የዘላለም አምላክ የታመሙትን በነዛ በቆሰሉት እጆች ትፈውስ ዘንድ በመገረፉ ቁስል ተፈውሳቸዋል እንደሚል ቃል ይህ ቃል በሕይወታቸው በጤንነታቸው ላይ ይሠራ ዘንድ በሥጋቸው ላይ ይሠራ ዘንድ ስለኛ ሥጋ አንተ ቆስለሃልና በቁስል ተፈውሳቸው ዘንድ በኢየሱስ ስም እጠይቅሃለሁ። ፍጹም የሆነ ፈውስ በሥጋቸው ላይ እንዲያልፍ እግዚአብሔር ሆይ ከሚያስጨንቃቸው ከማናቸውም ደዌና መርገም በክርስቶስ ኢየሱስም ነፃ ይወጡ ዘንድ ጸልያለሁ። ምክንያቱም መጽሐፍ ቅዱስ ሲናገር እርሱ ሕመማችንንና ደዌያችንን ተቀበለ ይላልና መርገማችንንም ወሰደ ይላልና። መርገም ከኛ ጋር እንዲሆን በጎ ፈቃድህ አይደለም፣ ከኛ ወስደኸዋልና። ስለዚህ ማንኛውም ከዘር ማንዘር የሚመጣ እርግማን በኢየሱስ ክርስቶስ ስም የተሰበረ እንዲሆን የተነቀለ እንዲሆን ጸልያለሁ። እንደዚሁ ደግሞ ጌታ እግዚአብሔር የዘላለም አምላክ በምድራችን ላይ ያለ እርግማን አዙሪት፣ የጦርነት አዙሪት፣ የሰላም እጦት አዙሪት እግዚአብሔር ሆይ ክፋት፣ ተንኮል፣ ዘረኝነትንና ጠባብነትን በኢየሱስ ስም ከምድራችን ላይ እንድትነቅለው ጸልያለሁ። ሰው በአንተ አምሳል ነው የተፈጠረው። ሁሉም ያንተ ፍጥረት ነው። ጌታ እግዚአብሔር ሆይ እጆችን ዘርግተ እቺ ምድሪት ከምትሽከረከረበት አዙሪት ውስጥ ሀገራችንን እንድታወጣ በኢየሱስ ስም እንጠይቃለን። እግዚአብሔር ሆይ ሰላም ለምድሪቱ እንዲሆን፣ ደስታ በምድሪቱ ላይ እንዲሆን፣ ረፍት ለምድሪቱ እንዲሆን በኢየሱስ ስም እንጠይቃለን። እነሆ ደግሞ በዚህ ማለዳ ያውና ቅዱስ የሆነውን ቃልህን እንድታስተምረን፣ እንድትመክረን፣ መንገድህንና አቅጣጫህን እንድታሳየን፣ ዓይኖቻችንን እንድትከፍት፣ በቃለ ብርሃን እንድትመራን በኢየሱስ ክርስቶስ ስም እንጠይቃለን። እውነተኛ አስተማሪ አንተ ነህና መንፈስ ቅዱስ ታስተምረን ዘንድ ጌታ ክርስቶስን እንድናከብር ትረዳን ዘንድ በኢየሱስ ክርስቶስ ስም እንጠይቃለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ክርስቶስ ጌታ ስም አሜን። እንግዲህ ትናንትና የተመለከትነው በስተመጨረሻ ያየነው የዲያብሎስ ሽንገላ የሚለውን ነበር። እዛች ድረስ ነው እየተመለከትነው። በቀሩስ በጌታ ኃይል ችሎት የበረታችሁ ሁኑ የሚለውን ተመልክተን ለምንድን ነው ምን በረታው ስንል የዲያብሎስ ሽንገላ ተቃወሙ ዘንድ የሚል ነው። እንግዲህ ለመቃወም ደግሞ መጀመሪያ ሽንገላ ምን እንደሆነ ማወቅ እንዳለብን ያስፈልጋል ብዬ ትንሽ ነገር ለማለት ፈልጌ ነበረ። እንግዲህ ሽንገላ ስንል ማታለል ነው።
እንግሊዘኛው ዲሲቨር ይለዋል ወይም ዲሲቭድ ነው፣ ማታለል ይለዋል። እንግዲህ ማታለል ቀላል ነገር አይደለም። አንድ ሰው እናንተን ሊያታልል ሲመጣ ሬዲ ሆኖ ተዘጋጅቶ አጥንቶ እናንተ ልትታለሉበት የምትችሉበትን መንገድ ክፍተቶችን ሁሉ ፈልጎ ነው የሚመጣው እንጂ ዝም ብሎ በቃ ከሊትን ላታላት ብሎ አይሄድም። ማታለል በዛ መልክ የሚመጣ እንደሆነ ልናውቅ ያስፈልጋል። በዛ መልክ የሚመጣ ነው። ስለዚህ እኛን ለማታለል ጠላት የሚጠቀምባቸው ብዙ መንገዶች ደግሞ እንዳሉ ልናውቅ ደግሞ ያስፈልጋል። ለዚህ ነው የጌታ ኃይል የሚያስፈልገንና በእርሱ ችሎታ እንድንበረታም የሚያስፈልግበት ምክንያት ከዚህ ከዲያብሎስ ሽንገላን መቃወም የምንችልበት አቅም እንዲኖረንም ጭምር እንደሆነ መረዳት ያስፈልጋል ማለት እወዳለሁ። እና ብዙ ጊዜ ሰዎች በቀላሉ በዲያብሎስ ሲታለሉ በፍላጎታቸው አንዳንድ ጊዜ ጠላት የሚገቡ በምንፈልገው ነገር ወይም በምንፈልጋቸው ነገሮች እነዛን ነገሮች የእግዚአብሔር ስጦታ በማስመሰልና በማቅረብ እኛን ወደሚፈልግበት መንገድ ለመውሰድ ይሞክራል። ካላወቅንበት ደግሞ ይወስደናል። ስለዚህ ያንን ነው ማወቅ ያለብን። ሌላው እንግዲህ ይህንን ሽንገላ ለመቃወም ምንድን ነው ማድረግ ያለብን ስንል ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የተሰጡን ዕቃ ጦሮች አሉ። እነዛን የዕቃ ጦር ልንለብስ ያስፈልጋል። ትንሽ ወታደርም ስለነበርኩ ስለ ውትድርና ትንሽ ልበላችሁ። ወታደር ዝም ብሎ ወደ ጦር ሜዳ አይሄድም። በመጀመሪያ ደረጃ ይሰለጥናል። ወታደራዊ ስልጠና በደንብ ይወስዳል። ጠላቱን የሚያሸንፍባቸው ስልቶች፣ ወታደራዊ ዘዴዎች፣ ወታደራዊ ዕውቀቶች ያዳብራል። የስነ ልቦና ዝግጅት ያደርጋል። ከዛ በኋላ ነው ለጦርነቱ የሚያስፈልጋቸውን ወታደራዊ ትጥቆች ይታጠቃል። እነዛን ወታደራዊ ትጥቆች ካልታጠቀና ለዛ የሚያበቃው ነገር ከሌለው ጠላትን ዲያብሎስን ማሸነፍ አይችልም። ስለዚህ ነው የዕቃ ጦር ልንለብስ ያስፈልጋል። ያንን የዕቃ ጦር ሳንለብስ የዲያብሎስን ሽንገላ ልናሸንፍ አንችልም። ሽንገላውን ማሸነፍ የምንችለው ከእሱ የሚያታልልበትን መንገድ ማፍረስ የምንችለው መንቃት የምንችለው ሽንገላውን ስናውቅ ስንረዳ ነው። እንግዲህ ጳውሎስ በቁጥር 12 ላይ ምን ይላል? መጋደላችሁ ከደምና ከሥጋ ጋር አይደለም፣ ፊት ለፊት ከሚታየን ወይም ደግሞ ፊት ለፊት ከሚመጣ አካል ከለበሰ ማንነት ጋር አይደለም የምንዋጋው፣ መንፈስ ከሆነው የዲያብሎስ አሰራር ጋር ነው የምንዋጋው። ከሥጋና ከደም ጋር አይደለም። ብዙ ጊዜ በእርግጥ ዲያብሎስ ሥጋና ደምን ተጠቅሞ ይመጣል። ልክ እግዚአብሔር እኛን ተጠቅሞ ሰዎችን ለማዳን እንደሚያደርገው ሁሉ ሴጣንም ደግሞ ሰዎችን ተጠቅሞ በሰዎች አማካኝነት ሰዎችን ያሰናክላል፣ ወይ ደግሞ በሰዎች ላይ ጥፋትን ለማምጣት ሰዎችን ይጠቀማል። ሰዎችን ክፋት በመሙላት ተንኮል በመሙላት የተለያየ ነገር ውስጣቸው የክፋት ስራ የእሱን ስራ እንዲሰሩለት በማድረግ ሊጠቀም ይችላል። ስለዚህ ትኩረታችን ግን ከሰዎች ጀርባ ካለው መንፈስ ጋር መሆን መቻል አለበት። ምክንያቱም ውጊያችን ከስጋና ከደም ጋር ስላልሆነ፣ ስጋና ደም ጋር አይደለም። ፊት ለፊት እንትና ከሚባለው ሰውዬ ጋር ሳይሆን እንትና የሚባለውን ሰውዬ ከበስተጀርባ ከሚነዳው መንፈስ ጋር እንደሆነ ውጊያችን ልናውቅና ልንረዳ ያስፈልጋል። ስለዚህ ነው የዕቃ ጦሩን የምንለብሰው። ውጊያችን መንፈሳዊ ነው። ውጊያችን ረቂቅ ነው። አንዳንድ ጊዜ ውጊያችን ከራሳችንም ጋር ሊሆን ይችላል።
ጠላትን የምናሸንፈው አንዳንድ ጊዜ የራሳችንን ፍላጎት ወይም ደግሞ እሱ የሚመጣበትን የእኛን ፍላጎት በመግደልም ሊሆን ይችላል። ብዙ ጊዜ ይህንን አንማረው። መሻት እንደ እግዚአብሔር የሆነ መሻት አለ። ከእግዚአብሔር ውጭ ደግሞ የሆኑ መሻቶች አሉ። እነዛን መሻቶች ወደኛ አስገብቶ ምናልባትም እነዛን መሻቶቻችንን አውልቀን ጥለን ሊሆን ይችላል ተዋክተን የምናሸንፈው። ስለዚህ ይሄንን ማስተዋል የሚጠይቅ ጉዳይ እንደሆነ ልናውቅ ያስፈልጋል። መጋደላችሁ ከስጋና ከደም ጋር አይደለም፣ ከደምና ከስጋ ጋር አይደለምና። ስለዚህ ከስጋና ከደም ጋር አይደለም የምንዋጋው። ከማን ጋር ነው? ከአለቆች ይላል፣ ከስልጣናት ጋር ይላል፣ ከዚህም ከጨለማው ዓለም ገዢ ጋር፣ በሰማያዊ ስፍራ ካለ ከክፋት መናፍስት ሰራዊት ጋር ነው እንጂ ይላል። አለቆች አሉ፣ ስልጣናት አሉ፣ ከዚህም ደግሞ ከጨለማ ዓለም ገዢዎች አሉ፣ በሰማያዊ ስፍራ ካሉ ከክፋት መናፍስት ሰራዊቶች ጋር ነው እንጂ ይላል። እነዚህ የተከፋፈሉ እርከንና ስልጣን ደረጃ ያላቸው የመናፍስት አሰራሮች ወይም አለቆች ጋራ የመናፍስት ሰራዊቶች ጋራ ነው የምንዋጋው። ለዚህ ነው ታጠቁ የሚለን፣ እግዚአብሔርን ጦር ዕቃ ልበሱ የሚለን። ያንን የእግዚአብሔርን ጦር የለበሰ ከእነዚህ ጋር ሲዋጋ ምን ይሆናል? አሸናፊ መሆን ይችላል። እንድናሸንፍ ነው። ስለዚህ ውጊያችን ከሆኑ ግለሰቦችና ከሰዎች ጋር አይደለም፣ ከአለቆችና ከስልጣናት ጋር ነው። ከዚህ ዓለም ከጨለማ ሰራተኞች ጋር ነው። ዛሬ ደግሞ በምንኖርባት ምድርና ዓለም ምን ያህል በክፋት እንደሚሰሩ፣ ምን ያህል ዓለምን በርኩሰት እያበከቷት እንደሆነ፣ ምን ያህል በሌብነት በጥፋትና በክፋት በጥላቻ ሰዎችን እየመረዙ እንደሆነ ልናውቅ ያስፈልጋል። ኢብን በእነሱ ሐሰተኛ ነቢያቶችና አስተማሪዎች ወደ ቤተ ክርስቲያን ሰርገው በመግባት እስከማንለይ ድረስ በረቀቀ መንገድ እግዚአብሔርን ቃል እየጠቀሰ ዲያብሎስ ወደ ኢየሱስ ክርስቶስ እንደሄደ ዛሬም የእግዚአብሔርን ቃል እየጠቀሱና ክፍተቶቻችንና ፍላጎቶቻችንን በመቆርቆር እንዴት የሰው ልጆችን ለማሳት ቆርጠው እንደተነሱ ልናውቅ ያስፈልጋል። ለዚህ እኮ ነው ክርስቲያኖች እኛ ሁልጊዜ ከእግዚአብሔር ጋር የተጣበቀ ማንነትና ሕይወት ሊኖረን ያስፈልጋል የምንለው። መንፈስ ቅዱስ ነገሮችን እንዲገልጥልን ማድረግ አለብን የምንለው። ዛሬ የጨለማው አሰራር ከሚሰራባቸው በርካታ መንገዶች አንደኛው የጦርነት መንገድ፣ የኢኮኖሚ ክራይሲሶችን እንደዚሁም ደግሞ ማህበራዊ ቀውሶችን በመፍጠር ትውልድን በመበከል ትውልድን ወደ ጥፋት በመንዳት በእነዚህ ነገሮች የሚሰሩበት አሰራሮቻቸው ያለ። ስለዚህ ነው ከነዚህ ከክፋት መናፍስታዊ ሰራዊት ጋር ነው ውጊያችን ከነሱ ጋር ስለሆነ አጥብቀን ልንዋጋ የምንችለው የእግዚአብሔርን ዕቃ ጦር ሁሉ ስንለብስ እንደሆነ ጳውሎስ እያስተማረን እየመከረን እየነገረን ያለው። ዛሬ ለብሰናል ወይ? ምንድነው ልብሳችን? ትጥቃችንን በሚገባ ታጥቀናል ወይ? ምን ላይ ነን ያለነው? እስቲ ኮሜንት ላይ ሐሳባችሁን አጋሩ። እንግዲህ ይህንን የዲያብሎስ ሽንገላ ለመቃወም እግዚአብሔርን ዕቃ ጦር መልበስ ካለብንና መጋደላችን ከደምና ከስጋ ጋር ካልሆነ እንዴት መዘጋጀት አለብን? በነገው ማለዳ እንመለሳለን። ዛሬ በዚህ ያበቃል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃለሁ።
የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።